አንድ ወላጅ ባዮሎጂካሊ ልጆችን መውለድ ስለቻለ ብቻ ልጆች ማሳደግ ይችላል ወይ? ከኔ ቢወጣም ያ ልጅ እኔ ብወልደውም የራሱ የሆነ ድምጽ አለው፣ የራሱ የሆነ ፍላጎት አለው። አንድ ወላጅ ንቁ ከሆነ ስለሚመጣው ጥፋት ወይም ደግሞ ባለፈው ስለጠፋው ነገር መሀከል ላይ አይደለም የሚኖረው። እዛ ሰዓት ላይ ምን እየተፈጠረ ነው? እንደ ወላጅ የምንፈራው ነገር አለ። በዚህ መልኩ ካልሄዱ ይሄን ነገር ካላረጉ የሆነ ነገር ይሆናል ይፈጠራል የሚል እይታ አለን ወይም ሐሳብ አለ። ወላጅነት ራሱ በኔ ራሴ ህይወት ያየሁት ምንድነው? ትልቅ የሆነ የመፈለግ ቦታን እናገኛለን። 100% እኛን የሚፈልገን አንድ ምንም ሄልፕለስ የሆነ ህፃን ልጅ እጄ ላይ አለ። እንደምናችሁ ተመልካቾቻችን፣ በሌላ ሳምንት ከሌላ እንግዳ ጋር ተመልሰን መተናል። ወላጅነት ላይ በደንብ እናወራበታለን ተባብለን ነበር ከዚህ በፊት። ሲሰጡን ልጆች በምናቀው በተማርነው ባደግንበት መልኩ ነው የምናሳድጋቸው። ከዛ ባሻገር ግን በደንብ ልናየው የሚገባ በደንብ ልንረዳው የሚገባ የህይወት ክፍላችን ነው። እዛ ላይ ነው ዛሬ ከእንግዳችን ጋር የምንወያየው። ናርዶስ ደበበን ነው የጋበዝነው። የታዳጊ ወላጆች ፕሮጀክት መሪ ናት። የህፃናት መጽሐፍም ጸሐፊ ናት። እሱ ላይ ወላጅነት ላይ በደንብ እናወራለን። እንኳን ደህና መጣሽ። እንኳን ደህና ቆያችሁ። ዛሬ የነቃ ወላጅነት ምን ይመስላል በደንብ እንድናይ ነው የጋበዝንሽ። እስቲ ከሱ ምንድነው ከሚለው እንጀምር። ወላጅነት ነቅተን እንዴት ነው ነቅተን መያዝ ማለት ምን ማለት ነው? ሶፊ በጣም አመሰግናለሁ ለግብዣው። የነቃ ወላጅነት ወይም ደግሞ በእንግሊዝኛ ኮንሺየስ ፓረንቲንግ፣ እኔ ደግሞ ታዳጊ ወላጅነት ብዬ የተረጎምኩት ትርጉም ምን ማለት ነው ወደሚለው ስንገባ እንግዲህ ወላጅነት ሲባል ወላጅ አለ፣ የተወለዱ ደግሞ ልጆች አሉ ማለት ነው። ግንኙነት ነው፣ በወላጅና በልጆች መካከል ያለ ግንኙነት ነው። ያ ግንኙነት ምንድነው? ልጆች አሉ፣ ልጆች ያድጋሉ፣ ወላጅ ደግሞ ያሳድጋል የሚለውን ቦታና ክፍፍል ይሰጠናል። ስለዚህ በተለመደው መንገድ ወላጅነትን ስንተረጉመው ወላጅ የማሳደግ ልጆችን የመንከባከብ እንግዲህ ወግ ለማድረግ እስከሚደርሱ ድረስ የማይቋረጥ የሆነ እንክብካቤ ድጋፍን የመስጠት ቦታ አለው ማለት ነው። በታዳጊ ወላጅነት ወይም ኮንሺየስ ፓረንቲንግ እንዲሁም ንቁ ወላጅነትን ጋር ስንመጣ ይሄ ነገር አይቀየርም። ንቁ ወላጅነት ግን ትንሽ ለየት የሚለው ነገር ምንድነው? በምናደርገው በወላጅነት ጉዟችን ውስጥ ሁሉ የምናደርጋቸውን ነገሮች ጠንቅቀን እያየን ጠንቅቀን እያንዳንዱን ጉዟችንን እያስተዋልን የምናደርገው የልጅ አስተዳደግ ሂደት ነው ማለት ነው። ስለዚህ ጠንቅቀን ማየት ምን ማለት ነው? ማንም ወላጅ ልጅ ሲወልድ ወይንም ደግሞ ከመውለዱ በፊት ልጅ ለመውለድም ከመፈለጉና ከመወሰኑ በፊት ወይንም ደግሞ አንዳንዴ ሳይወስንም ልጅ ቢወልድ ልጅ ለማሳደግ እንዴት ነኝ ብቁ ነኝ ወይ ብሎ ከመጠየቅ ይጀምራል ማለት ነው። አንድ ልጅ ለማሳደግ በተፈጥሮ በተሰጠን ጸጋ ልጅ መውለድ መቻል እንችላለን፣ ባዮሎጂካሊ ማለት ነው። ልጆችን እንግዲህ ሴቷ አርግዛ 9 ወር ቆይቶ መውለድ የሚባለው ሂደት አለ። ልጁ ከተወለደ በኋላ ደግሞ የማሳደግ ጉዞ አለ። እንግዲህ ልጁ ገና ጡት ከመጥባት ጀምሮ ራሱን ችሎ ቆሞ በራሱ መወሰን የራሱን ማስተዳደር እስከሚችልበትና በዛ ጉዞ ውስጥ ጠንካራ እስከሚሆንበት ድረስ የወላጆች ክትትል፣ የወላጆች እርዳታ የቱ ጋር ነው የሚያስፈልገው፣ በምን መንገድ ነው መሄድ ያለበት የሚለውን ነገር ሰርቲፊኬት ተሰጥቶን ወይንም ደግሞ ዲግሪ ጭነን የምናደርገው ጉዞ አይደለም። በተለምዶ ይሄንን ነው እንግዲህ ንቁ ወላጅነት ወይም ታዳጊ ወላጅነት የሚያየው ይሄንን ነው። አንድ ወላጅ ባዮሎጂካሊ ልጆችን መውለድ ስለቻለ ብቻ ልጆች ማሳደግ ይችላል ወይ?
የሚለውን ጥያቄ ለመመለስ የሚካሄድበት ጉዞ ነው። ስለዚህ ያ ወላጅ ምን ያስፈልገዋል፣ ልጅ ለማሳደግ ምን እንፈልጋለን እያልን እስካልጠየቅን ድረስ እንግዲህ ስንወለድ ጀምሮ ያሳደጉን ወላጆች አሉ። ልጆችን እንዴት እንደሚያሳድጉ ስናይ ነበር። ለምን እኛም አድገን ነው እንግዲህ እዚህ የደረስነው። ስለዚህ በተለምዶ ወይንም ደግሞ ኢንስቲንክትሊ በቃ በተፈጥሯዊ በሆነ መንገድ እናሳድጋለን የሚለውን አይነት ጉዞ ጠቃሚ እንዳልሆነ ራሳችንን ቆም ብለን ካላየን ወይንም ደግሞ እንደ ሪሌሽንሽፕ ካልቆጠር ነው ሂደቱን ማለት ነው። ልጅ አለ፣ ወላጅ አለ። ሁለቱ እንዴት ነው አንድ ላይ ተጣምረው ይሄንን ጉዞ አንዱ አንዱን እየተገነዘበ በደንብ እየተረዳ እንዴት ነው ይሄንን ጉዞ የማሳደግ ጉዞ መሄድ የሚችሉት? ስለዚህ ወላጅም በዚህ አጋጣሚ የማደግ ሂደት ውስጥ መግባት አለበት። እኔስ ምንድነው የሚያስፈልገኝ ወላጅ ለመሆን፣ ሌላ ሰው ለመምራት ምንድነው የሚያስፈልገኝ የሚለውን ነገር በደንብ የሚያይበት፣ ልጆችን ደግሞ ልጆቼስ ምንድነው የሚፈልጉት፣ ምን አይነትስ ባህሪ ያላቸው፣ ምን አይነት ሰዎች ናቸው የሚለውን ነገር በደንብ የምንመለከትበት ነውና ትንሽ ደፈንፈን ያለ ነገር ሊመስል ይችላል ወይ በኋላ ላይ በደንብ በምሳሌ ስንመጣበት በደንብ ግልጽ ይሆናል ብዬ አስባለሁ። ስለዚህ የወላጅነት ጉዞ የመንቃትና ራስን አውቆ ልጆችንም በዛ መንገድ ይዞ የመጓዝ እርስ በርስ የመረዳዳት ጉዞ ነው ብዬ ነው የማምነው። ሁለት ልጆች አሉሽ። ሳንነቃ ስናሳድጋቸው ምን ይመስላል? እውነት ነው። የሁለት ልጆች እናት ነኝ። 8 ዓመትና አሁን 5 ዓመት የሚሆነው 2 ወንድ ልጆች አሉኝ። ከዚህ በተጨማሪ ግን 2 ደግሞ የክርስትና ልጆችም አሉ። አለመንቃትን ሳንነቃ ማሳደግን እኔም በደንብ የተጓዝጉበት ጉዞ ነው። በተለይ ደግሞ የመጀመሪያ ልጅ አካባቢ የመጀመሪያዎቹን ዓመታት ንቁ ነኝ ብዬ አላስብም። ትንሽ ስለ ልጅ ማሳደግ ጉዜ መናገር ከቻልኩኝ፣ ልጅ ለማሳደግ የመጀመሪያ እኔም ባለቤቴም ልጅ ለማሳደግ አሳዳጊዎች ነን ብለን እናምን ነበር ልጅ ከመውለዳችን በፊት። ነገር ግን ባዮሎጂካሊ ልጅ ለምን እንወልዳለን ብሎ ከሚያስቡ ጥቂት ሰዎች ማለት እችላለሁ መካከል ነበር። ልጆችን በጉዲፈቻ ማሳደግ ነበር የምንፈልገው። እንግዲህ እንደ እግዚአብሔር ፍቃድ ሆኖ የራሳችን ልጆች እንድናሳድግ ሆነናል ማለት ነው። በዛ ሰዓት ግን የመጀመሪያ ደረጃ ያደረግነው ነገር ምንድነው? ልክ ልጅ እንዳረገዝኩኝ ምንድነው የተባባልነው? ፓረንቲንግ ምንድነው፣ ልጅ ማሳደግ ምንድነው የሚለው ነገር በጣም ማጥናት ነው የጀመርነው። እንግዲህ የነበርንበትም ሀገር ስዊድን ሀገር ነበረን። የመጀመሪያ ልጃችንን ስናረግዝ የነበርንበትም ሀገር ብዙ ለህይወታችንም ትንሽ ታይምም አለው፣ ብዙ ሩጫ የለውም። ቁጭ ብሎ ለማንበብ ሪሰርች ለማድረግ ለመፈለግ ለማወቅ ትንሽ ጊዜም ሰጥቶን ነበርና ምን አይነት ወላጆች አሉ፣ ስንት አይነት የልጅ አስተዳደግ አለ የሚለውን ነገር በጣም እያየን ነበርና ያው ከነጮቹ ማለት ነው ከዩሮፒያንስ እንደዚህ አሜሪካንስ ያጥንተው ያገኙትን ነገሮች እሱን ስናይ በጣም የተመቸን ነገር ምንድነው፣ በጣም በተፈጥሯዊ መንገድ ልጆችን ማሳደግ በጣም ጥሩ ነው በሚለው እኔ ተስማማ ነው። ለኛም ሀገር ትንሽ ስለተቃረበልን ሊሆን ይችላል። አብዛኛውን ነገር በተፈጥሯዊ መንገድ ልጆችን ጡት ማጥባት ምን አይነት ጠቃሚ እንደሆነ በጣም አቅርቦ ማለት በመንፈስም ከፊዚካሊም በደንብ አብሮ ማስተኛት እንደዚህ የሚባሉትን ነገሮች የተለያዩ ፍልስፍናዎች ቢኖሩ አታችመንት ፓረንቲንግ የሚል ፍልስፍና ነበረ ለኛ የሄደልንና በዛ ጉዞ እንግዲህ ጥሩ ያው ተፈቅዶልናልም። ሁሉም ሰው ባይችለውም በምጥ መውለድ ጠቀሜታ እንዳለው ለእናትም ለጡት ማጥባት እንደዚህ የሚባሉትን ነገሮች እንግዲህ በእኛ ፍቃድ ብቻ ሳይሆንም ተፈቅዶልን ልናደርገው ችለናል። በጣም ጥሩ ነበረ። ከዛ በላይ ግን ብዙ
ወይ አላነበብንም ወይ አልተጓዝንም ማለት ነው። ትንሽ አወቅን በቃ ካጠባን በቃ የሚለው ቦታ ላይ ሆነናል ማለት ነው። ግን ልጅ መውለድ በየቀኑ እና ማሳደግ በየቀኑ የራሳችንን የተረጋጋ መንፈስን የሚጠይቅ ነገር ነው። ይህ ማለት ምንድነው? ልጅ ወለድን ሲባል ወላጅ እንደ አሳዳጊ ሲሆን የመጀመሪያውና ትልቁ ነገር ምንድነው? ኦቶሪቲ ወይንም ደግሞ ኃላፊነት ወይንም ደግሞ የበላይነት የሚለው ነገር ያደግንበት የአስተዳደግ ሂደት ነው። ወላጅ የበላይ ነው ማለት እንደ መሪም ብቻ ሳይሆን አዛዥም ተቆጣጣሪም ብዙ ነገርም ይሆናል እና እኔ ያልኩት ወይንም ይሆናል ወይም አይሆንም የሚል ግጭቶች መፈጠር ሲጀምሩ ነው ምንድነው ይሄ ነገር ብዬ ደግሞ ድጋሚ ማሰብ እንደነበረብኝ ያገባኝ ማለት ነው። እና እንግዲህ ይሄንን አታንሳው ብዬው ያ ልጅ የኔ ልጅ እስከሆነ ድረስ መብት የለውም ማንሳት ወላጅ ያለው ነገር የግዴታ መሰማት አለበት። አታንሳው ካልኩት አለማንሳት አለበት። ካነሳው ግን አሁን ፐርሰናል ይሆናል። እንዴት አልታዘዘኝም? እንዴት ያልኩትን ነገር ይቃወመኛል? የሚለው ነገር ብጥብጥ ነው የሚፈጥረው እና ብጥብጥ ነው የፈጠረው እኔ ላይም ገና በልጅነቱ እንግዲህ 2 ዓመት እንደዚህ እያለ የራሱን ድምጽ መፍጠር ሲጀምር እኔም የራሴ የሆነ ምርጫ አለኝ የሚለው ነገር ከድክድክነቱ አሁን ተነስቶ እኔ በእግሬ መሄድ ችያለሁ ምንም አታመጭም አይነት ነገር ሲጀምር እንዴ እኔ እኮ ወልጄሃለሁ እኔ እኮ ባለቤት ነኝ አንተ የሚለው ቦታ ላይ መሆን ማለት ነው። እና እኔ የልጄ ባለቤት እንዳልሆንኩ በብዙ መንገድ ሲያሳየኝም አይ እኔ ያልኩት ይሆናል ወይም ደግሞ እንደዚህ ኮንፍሊክት ወይም ደግሞ እርስ በርስ ግጭት ይመጣል ማለት ነው። ያ ነገር አልገባኝም ነበረ ማለት ነው። ስለዚህ ታዳጊ ወላጅ ያልሆነ ወይንም ደግሞ ኮንሽስ ፓረንት ንቁ ወላጅ አንድኛውን ብጠቀም መቼም ይቅር ትሉኛላችሁ ያልሆነ ወላጅ በዛ ሰዓት እኔ ማለት ነው የመጀመሪያው ነገር ትልቁ ነገር ምንድነው? ኮንፍሊክት ይመጣል። የተለያየን ከኔ ቢወጣም ያ ልጅ እኔ ብወልደውም የራሱ የሆነ ድምጽ አለው፣ የራሱ የሆነ ፍላጎት አለው፣ የራሱ የሆነ ነገሮችን የሚገነዘብበት መንገድ አለው። ስለዚህ እኔ የማየው ነገር ብቻ ትክክል ነው ለሱ ብዬ የማነሳው ነጥብ እንደ ማንኛውም ትልቅ አዳልት ጋር ስንገናኝ ስናወራ ትልልቅ ሰዎች ጋር ስናወራ ኮንፍሊክት ሊፈጥር እንደሚችለው የኔ ብቻ ይሰማ የኔ ብቻ ይደረግ እንደምለው ልጆቻችንም ጋር እሱ ነገር ይፈጠራልና መንቃት የሚያስፈልገው የመጀመሪያው ነገር ትልቁ ነገር ከልጆቻችን ጋር ይሄ በጣም የተለያየ ወይንም ደግሞ ዲስኮኔክት እንዳናደርግ አምባገነን እንዳንሆን ከሚያደርጉ ነጥብ ነው። ፍርሃቱን እስቲ እንየው። ከይሄው ኮንትሮል ለማድረግ ወይም ልንቆጣጠራቸው ስንሞክር የፈራነው ነገር አለ ማለት ነው ከኋላው አይደል? ለምን እነሱ እንዳልሽው ነው። አሁን የኔ ልጅ 2 ዓመት ከ8 ወር ነው። ብዙ እምቢዎች አሉት። ካልፈልግ የሚላቸው ነገሮች ብዙ ናቸው። ስለዚህ እኔ ይሻልሃል የምለውን ነገር አይ ይሄ እንዲህ ቢሆን ይላል አሁን ማለት ነው። እንግዲህ በጣም ትንሽ ነው። ስለዚህ እንደ ወላጅ የምንፈራው ነገር አለ። በዚህ መልኩ ካልሄዱ ይሄን ነገር ካላረጉ የሆነ ነገር ይሆናል ይፈጠራል የሚል እይታ አለን ወይም ሀሳብ አለ። እስቲ እሱን እንየው። ለምንድን ነው ይሄን የምናደርገው የሚለውን እንድንረዳ ስለሚያግዘን በብዙ መንገድ ማየት እንችላለን ፍርሃታችንን ማለት ነው። የመጀመሪያው የሚታየኝ ነገር ምንድነው? ፍርሃት ያው ከፍርሃት ነው አንድ ነገር ሊበላሽ ነው ሊጠፋ ነው ስንል ነው ቁጥጥሩም ውስጥ የምንገባው ማለት ነው። ያ የመቆጣጠር ፍላጎታችን ተያይዞ ያለው ፍርሃት ምንድነው? አብዛኛውን ጊዜ አንድ ወላጅ ንቁ ከሆነ አብዛኛውን ጊዜ ወይም ስለሚመጣው ጥፋት ወይም ደግሞ ባለፈው ስለጠፋው ነገር መሀከል ላይ አይደለም የሚኖረው። እዛ ሰዓት ላይ ምን እየተፈጠረ ነው የሚለውን ነገር ለማየት ብቃቱን አዳብሯል ማለት ነው።
እዛ ሰዓት ላይ እውነት ይሄ ልጅ ሊሰብረው ፈልጎ ነው ወይስ መያዝ ፈልጎ ነው የሚለውን ነገር እዛች ቦታ ላይ እዛች ሰዓት ላይ አናቅ። ግን ሚሞሪ አለን። ልጁ በትክክል መያዝ ስለማይችል ይሰብረዋል። ከዚህ በፊት ተሰብሮ እናውቃለን። ስለዚህ ወደፊትም ሊሰበር ይችላል የሚል ፍራቻ አለን ማለት ነው። ስለዚህ ምንድነው የመጀመሪያው ነገር ምንድነው? አንድ ልጅ ብርጭቆ ከያዘ ይሰብረዋል የሚል ድምዳሜ አድርገናል። ይሄንንም ሐሳብ ደግሞ እንሰጣለን። አብዛኛውን ጊዜ የፈሩት ይደርሳል እኮ እውነት ነው። ሳይንቲፊክ ትርጉሙ ፕሮጀክሽን ነው። የፈራ ነው ይደርሳል። ለምንድን ልጆቻችን በተለይ የኛ ድምጽ ይሁን የነሱ ሐሳብ ይሁን የኛ ሐሳብ ይሁን የሚለዩበት በጣም ያንግ ችልድረን አይለዩም። ገና እዛ ካፓሲቲ ላይ አይደረሱም። አይ ይሄ የእናቴ ድምጽ ነው የእናቴ ሐሳብ ነው እንጂ የኔ አይደለም አይሉም። ስለዚህ በስሜት ደረጃ ነው እነሱ የሚረዱ። እንደዚህ ፊዚካሊ እንኳን ይሰበራል ባንላቸው በውስጣችን ፍርሃቱን ይሰበራል ከፍርሃቱ ይወስዳሉ። ያንን ፍርሃት በቃ ይሰበራል የሚለውን ራሱ በማይታይ መስመር እናቀብላቸውና ይሰብሩታል። ግን የኛ ምንድነው የመጀመሪያ በፍርሃት መንገድ ፕሮጀክት አድርገናል ፍርሃታችንን ይሰበራል የሚል ነገር ማለት ነው። እና አንደኛው ነገር በፕሮጀክሽን ወይንም ደግሞ ሐሳቦችን ለልጆቻችን ይሆናል እንደዚህ ሊሆኑ ይችላሉ። ዛሬ ልጄ ሲ ካመጣ በቃ ወደፊት በጣም ጥሩ ያልሆነ ተማሪ ይሆናል የሚል ሐሳብ እንሰጣቸዋለን ለልጆቻችን። ያ ሲ ግን በጣም ጥሩ የመማሪያ ሰዓት ሊሆነው ይችላል። በመጀመሪያ ደረጃ ሪዋርዱንም ኤ ካመጣ ደስታውንም ራይት አዌይ ነው የሚያገኘው። ሲ ካመጣ አለመደሰቱንም መስራት መቻሉንም እዛው ያገኘዋል። ግን ከዛ የበለጠ ትልቅ ነገር እናሸክመዋለን። ዛሬ ይሄንን ነገር ካመጣ ወደፊት ብለን ገና ያልተፈጠረ ነገር ገና ሊሆን የማይችል ፖሲቢሊቲ ሊኖር ይችላል። ግን አርቀን ወስደን ምንድነው አታየውም የእንትና ልጅ እንደዛ አይነት ልጅ መሆን ትፈልጋለህ የምንሰጣቸው ፍርሃት ነው። ስለዚህ ያንን ፍርሃት የራሳችንን ፍርሃት ገና ለገና እንደዚህ ይሆናል የሚለውን ፍርሃት አንደኛ እናለብሳቸዋለን። ግን አደቆር ፍርሃታችን ምንድነው ዋና ሚስጥሩ የፍርሃታችን ምናምን ሲባል ወላጅነት ራሱ በኔ ራሴ ህይወት ያየሁት ምንድነው ወላጅ ስንሆን ትልቅ የሆነ የመፈለግ ቦታን እናገኛለን። የመፈለግ 100% እኛን የሚፈልገን አንድ ምንም ሄልፕለስ የሆነ ህፃን ልጅ እጄ ላይ ያለ 100% ነው የሚፈልገኝ። ያ ማለት ምን ማለት ነው? እማበላው እኔ ነኝ፣ እማለብሰው እኔ ነኝ። በቃ ደስ አይልም። ሙሉ ለሙሉ በኮንትሮሌ ውስጥ የሆነች አሻንጉሊት ነው የሚመስሉት መጀመሪያ ላይ በተለይ። ግን እሱ ምንድን ይሰጠናል? እኛ ወርዝነት በቃ ይሄ የመፈለግ እኔ በቃ ለሆነ ሰው እኮ የሆነ ነገር ነኝ ብሎ የመሰማት ከውስጥ አይደለም የወጣው። እኔ ሙሉ ሰው ነኝ ብለን አይደለም ያንን ያወጣ ነው። ልጅ ስላለኝ ልጄን ስለምቆጣጠር ልጄን ስለማለብስ ጥሩ አልብሼ ከሰው ፊት ስለማቀርብ አም ወርዚ ብለን እናስባለን። እሱን የመፈለግ ነገራችንን ሰዎች እንዲተቹብን እንዲቃወሙብን አንፈልግም። ለምን ዞሮ ጨዋ ባለጌ ምናምን ብለን የመደብናቸው ልጆች ምንድነው የሚያሳዩት የእንትና ልጅ ነክ። ስለዚህ የኔ ልጅ ውጭም ሲወጣ እኔን ነው ማሳየት ያለበት። ቢያንስ በቃ ጎበዝ ልጅ ነው ለራሱ አይደለም። ለኔ ብለህ ጎበዝ ሁን፣ ለኔ ብለህ ጨዋ ሁን ነው ብዙ ጊዜ ትግላችን ማለት ነው። ስለዚህ ዴፊኒሽን የተሰጣቸው ጨዋ፣ ጎበዝ፣ ሰነፍ እንደዚህ የሚባሉት ዴፊኒሽኖች አብዛኛውን ጊዜ ድጋሚ መጣራት አለባቸው። ንቁ ስንሆን ድጋሚ እናጣራለን። ጨዋ ምን ማለት ነው? ጨዋ ዝም የሚል ሰው ነው። ሐሳብ ያለው ገና ለገና ሰው ይተቸኛል ወይንም ደግሞ ገና ለገና እናቴ ደስ አይላትም ይሄንን ሐሳብ ከወጣው ብሎ ዝም የሚል ልጅ ከሆነ ጨዋ ማለት ለዛ ልጅ እየጠቀመው አይደለም ማለት ነው። ወደፊት ቢሮም ውስጥ ነው ሌላ ሰዎች ጋር ሆኖ ያ ልጅ ማውራት እየፈለገ ሐሳብ ያለው በጣም ሀገር የሚቀይር ሐሳብ ያለው
አለማውጣትን ነው እያስለመድን ያለ ነው ማለት ነው። ለምን ለኔ መፈለግ ለኔ ተቀባይነት ማግኘት በልጄ ውስጥ መኖር ጀምራለሁ ማለት ነው። እንዳልሹ በቀላሉ ደግሞ ያው በተለይ ትንሽ ሆነው እኛ ላይ ጥገኞች ናቸው በራሳቸው ብዙ ነገር ማድረግ አይችሉም ከትንሽ ጊዜ በኋላ ደግሞ ያ ነገር አይኖርም ብዙ ማድረግ አይጠበቅባቸውም የራሳቸው ማንነት እየወጣ ይሄዳል ስለዚህ ወላጅ እንዳልሹ ታዳጊ ነው ማለት ነው በዚህ ሂደት ውስጥ ራሱ እያደገ ነው እያደኩ ነው የሚል እይታ ያስፈልገዋል ማለት ነው ወላጅ ራሱ ምንድነው የሚታየኝ እነሱ ትንሽ ስለሆኑ እኛ ደግሞ ትልቅንን አውቀናል ማለት የሆኑ ነገሮችን ሰርተናል ብለን ስለምናስብ እኛ ጀስት በቃ ሰርተን ጨርሰናል ብለን ነው ምናያቸው እነሱንም ልንሰጥ የምንሞክረውም ስለዚህ ሽፍት ማድረግ ይፈልጋል ማለት ነው ይታችን ስለራሳችንም እንደወላጅ ማላቀው ብዙ ነገር አለ እንዳልሹ እኔም እያደኩ ነው በዚህ ሂደት ውስጥ በሚሰጡኝ ቻሌንጆች ማለት ነው አዎ እኔም እያደኩኝ ነው ግን ለማደግም ፍላጎትና እድገት እንደሚያስፈልገኝ በመጀመሪያ መቀበል አለብኝ በትሪገሮቹ ማወቅ እንችላለን ሜቢ ኢንዲኬት የሚያደርግልን ይሄ ነገር በትክክል እየሰራ አይደለም ምንመኝላቸው ነገሮች አሉ አስተካክር ናቸው ኦሬዲ እነሱ ስለዚህ የሚያሳይሽ አሁን ለምሳሌ እኔ ከጠየቅሽኝ መቆጣት ብዙ ስጀምር ግን እዛ ጋር ራሴን ይዘዋለሁ ምንድነው የሚለውን እጠይቃለሁ ማለት ነው እንደዚህ የሚያሳዩን ነገሮችን ምናልባት ብናይ ለወላጅ ግልጽ ያደርገዋል የቱ ጋር ነው በትክክል በደንብ ሶፊ አንቺ ምን እንዳልሽው የሚያስቆሙን ቦታዎች አሉ አሁን እንግዲህ በተለምዶ ልጅ ይቀጣል እኛ ሀገር ይፈቀዳል ትምህርት ቤቶች ውስጥ አሁን ቀርቷል ብዬ አምናለሁ ሆፕፉሊ ግን ከዛ በኋላ ማንኛውም ወላጅ እኔ ጋም ሲመጡ የነበሩት ወላጆች የሚነግሩኝ ነገር ምንድነው ልጁን ቀጥቶ ደስተኛ የሚሆን ወላጅ አላየሁም ለጽበታዊ የሆነ ሪሊፍ ሊሰጠን ይችላል አንድ ልጆቻችን ጥፋት የተባለውን ነገር አጥፍተው ወደ ቅጣት ከመጣን በኋላ ያኛው ነገር ከቀጣን በኋላ ባላደረኩት ኖሮ ስንረጋጋ ማለት ነው ባላደረኩት ነገር ኖሮ እንደዚህ እኮ አድርጌው ነበር ይሄ እኮ ትክክል አይደለም የምንለው ነገር አለ እኔም በራሴ ማለት ነው ትክክል አልነበርኩም ያለቀስኩባቸው ጊዜያቶች አሉ እንዴት እንደዚህ ያደርጋሉ የተሻለ ያወኩ እንዴት እንደዚህ ይሰራሉ የሚለው ነገር ማለት ነውና ይሄ ነገር የሚያሳየን ምንድነው ለራሳችን ጊዜና ቦታ መስጠት አለብን ነገሮች ሲጠፉ በቃ ወይ ጊልቱም ስንተውን የሚሄድ ከሆነ ከእንደገና ሌላ ትሪገር የምንጠብቅ ይመጣል መምጣቱ አይቀርም መማር ያለብን ነገር የተደጋገመ መምጣቱ አይቀርም ነገር ግን ምንድነው ልክ እንደዚህ አይነት በጣም ከባድ የሆነ ፍራቻ ጸብ አንገር ቁጣ በቃ ስድድብ ምናምን እንደዚህ የመሳሰሉት ነገሮች በአጠቃላይ ምንድነው በጣም ጊዜያዊ የሆነ ሪሊፍ ወይንም ደግሞ በቃ ምንድነው ዘና ሊያደርጉን ይችላሉ በጣም በጊዜያዊ ከዛ በኋላ ግን ቁመን ካላየ ነው በስተቀር መደጋገምና ልጆቻችንም የራሳችንን ባህሪ ሲደግሙት ደግሞ ያሳዩናል እኛ እዚህ ጋር አትማታ ብለን ሰው መምታት አይቻልም አሁን ወንድምና እህት ምናምን እንደዚህ ሲኖር ቤት ውስጥ ይታወቃል ዋናው ትልቁ ችግራችን ምንድነው እርስ በርስ ድብድብ ምናምንና እዚህ ቤት መደባደብ አይቻልም ብዬ ያወጣሁትን ህግ እኔ ነገር እነሱን ስመታ ካዩኝ ምን ሂፖክራት ነኝ እኔ መደባደብ አይቻልም ያልኩት እኔ እነሱን ለመደብደብ ይቻላል ያልኩኝ ነው ስለዚህ ኮንሲስታንት የሆነ ህግ የምከተለው የሆነ መርህ ካላወጣው በስተቀር ምንድነው ልጆቼ መናቅ ይጀምራሉ ያንን ህግ መመታታት አዎ ያለ አንቺ ሲሆን ይቻላል እንደዚህ የሚለውን ነገር ካልኩሌሽን መስራት ይችላሉ ልጆችን ስታያቸው አብዛኛውን ጊዜ የሚያስደስታቸው ነገር በጣም ቀላል እዚህ ጋር በጣም የቦረቁ ልጆች ናቸው ለምን የላቸውም ወደፊት ወደ ኋላ የሚጎትታቸው ሐሳብ የለ እዛችሁ ባለችው ነገር እየተቀላለዱ እኔ ከልጆች ጋር ጊዜ ማሳለፍ በጣም ደስ ከሚለኝ ነገር አንዱ ምንድነው ያለምንም ኤክስተርናል ነገር
የሆነ ፈን ፈጥረው በደንብ ራሳቸውን ማስደሰት ይችላሉ። ብቃት አላቸው። አሁን ላይ የመሆን በጣም ትልቅ ብቃት አላቸው። እኛ እንዲያውም ከነሱ እየተማረን በቃ ተወት ማድረግ ነገሮችን ለፈጣሪ መስጠት እንደሚባለው ተወት እያደረግን ራሳችንን ቆም ብለን መመልከት መጀመር አለብን። ሰላም እንዴት ናችሁ? የግሬትነስ ሾው ከተለያዩ እንግዶቹ ጋር አብሯችሁ ላለፉት 11 ዓመት ቆይቷል። የተለያዩ ሀሳቦችን፣ እውቀቶችን፣ ልምዶችን፣ ትምህርቶችን የምንማርበት ዝግጅት ነው። ይሄ ዝግጅት ለብዙ ሰዎች ህይወት መለወጥ ምክንያት ሆኗል፣ በሀገርም ውስጥ ከሀገርም ውጪ። አሁንም ደግሞ የተለያዩ አዳዲስ ይጠቅማሉ ብለን የምናስባቸውን ዝግጅቶች ወደ እናንተ እናቀርባለን። በዚህ አብራችሁን ለመሆን ሰብስክራይብ እያደረጋችሁ ሀሳባችሁን እየሰጣችሁ ቤተሰቡ ነው።